ትራምፕ በኢራን ቀለበት ውስጥ military success. Iran's key nuclear enrichment facilities have been completely and totally ትራምፕ በኢራን ላይ ያካሄዱት ጦርነት ህገ መንግስታዊ አይደለም በሚል የራሳቸው የአሜሪካውያን ጥያቄ ተነስቶበታል። They are chanting no war in Iran. There are some counter protesters too. Some folks with Israeli flags on the other side. አሁን በትራምፕ በኩል አማራጩ የተኩስ አቁም ማወጅ ግድ ሆኗል። And good evening. Tonight we start with breaking news as we come on the air. President Trump calling for a ceasefire between Israel and Iran to be phased in over the next 24 hours. ኢራን በኳታር የአሜሪካ ቤዝ ላይ ያደረሰችው የሚሳኤል ጥቃት ትራምፕን በቃ ጦርነት ይቁም አስብሏቸዋል። And good evening. Tonight we start with breaking news as we come on the air. President Trump calling for a ceasefire between Israel and Iran to be phased in over the next 24 hours. በኢራን እስራኤል ጦርነት እየተካሄደ ያለው ጦርነት ብቻ አይደለም፣ የፖለቲካ ቼዝ ጨዋታም ጭምር ነው። ኢራን በምሽቱ አደገኛ የፖለቲካ ጨዋታን ተጫውታለች። ፕሬዝዳንት ትራምፕን በራሳቸው ሀገር ህገ መንግስትና ኮንግረሱ ቅርቃር ውስጥ ከታቸዋለች። ኮንግረሱ የማላውቀው ጦርነት ነው እያለ ነው። ህዝቡ ይሄ ጦርነት የትራምፕ እንጂ የአሜሪካ አይደለም በማለት ሰልፍ ወጥቷል። They are chanting no war in Iran. There are some counter protesters too. Some folks with Israeli flags on the other side. እናም ፕሬዝዳንት ትራምፕ ቀለበት ውስጥ መግባታቸውን ያወቀችው ኢራን ኳታር ዶሃ የአሜሪካ ቤዝ ላይ መተኮሷ ደግሞ ትራምፕን አስደንግጦ የተኩስ አቁም አሰኝቷል። ግንባታን ጨርሶ በማስረከብ የሚታወቀው ጃምቦሮ ሪል ስቴት በመሃል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ሳር ቤት ቅንጡ አፓርታማዎችን አቀረበላችሁ። በ5000 ካሬ ላይ ያረፈ እጅጉን መንደር ከፈለጉ ከ2500 እስከ $4000 የሚያከራዩአቸውን ወይም የሚኖሩባቸውን ቤቶች በ10% ወይም በ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ለሽያጭ አቀረበላችሁ። እንዲሁም ግዙፍ የገበያ ማዕከል ከሆነው ኪሩ ግራንድ ሞል እና አፓርትመንት ከ400,000 ብር ቅድመ ክፍያ ጀምሮ ሱቆችን እየሸጥን ነው። ይህ የማስታወቂያ ዋጋው ለጥቂት ቀናት የሚቆይ በመሆኑ አሁኑን ይደውሉ። ከሀገር ውጭ ለምትኖሩ በዲኤችኤል በ3 ቀን ውስጥ ባላችሁበት እናስፈርማለን። ለበለጠ መረጃና ሳይት ለመጎብኘት በ0967 66 52 62 ወይም በዋትስአፕ ማግኘት ትችላላችሁ። በጊዜ ግቡ። ጃምቦሮ ሪል ስቴት። ኳታር የሚገኘውን ግዙፉን የአሜሪካ ወታደራዊ ቤዝ ለማጥቃት የሄደችበት ርቀት ፕሬዝዳንት ዶናልድ ትራምፕን አስደንግጦ ወደ አስቸኳይ ስብሰባ ወስዷቸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የኳታሩ ኤሚር ታሚም ቢን ሐሚድ ቢን ካሊፋ አልጣኒ በዚሁ ስብሰባ ላይ በስልክ እንዲሳተፉ ተደርጓል። በዚሁ እጅግ ወሳኝ ነው በተባለለት ስብሰባ ላይም የትራምፕ ምክትል ጄዲ ቫንስ፣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ፣ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ለሰዓታት ዘግተው መክረዋል። ምክሩ ምን ይደረግ የሚል ነበር። ትራምፕ ጎበዝ በቃ የተኩስ አቁም መደረግ አለበት በማለት አስወስነዋል። ባለፈው እሁድ የአሜሪካንን ጫፍ ትነኪና ምን ሊከተልሽ እንደሚችል እናሳይሻለን በማለት ያስጠነቀቁት ፕሬዝዳንት ትራምፕ በኳታር አሜሪካ ቤዝ ላይ ጥቃት ሲሰነዘር እንዴት ሮጦ የተኩስ አቁም አሉ የሚለው ጉዳይ በስፋት እያነጋገረ ነው። ኢራን የትራምፕ ጥቃት ያለ ኮንግረሱ ፍቃድና ውሳኔ እንዳልሆነ ታውቃለች። እናም የጦርነቱን አድማስ ማስፋት ትራምፕ እንዲሁ ዝም ብለው ምላሽ እየሰጡ ሊቀጥሉ እንደማይችሉም ኢራን አስረግጣ ታውቃለች። አንዳንድ የአሜሪካ ኮንግረስ አባላትም በትራምፕ የኢራኑ ጥቃት ላይ እንዴት እኛ ሳንወስን ይሄ ጉዳይ ግልጽ የሆነ የህገ መንግስታዊ ጥሰት ነው እያሉም ይገኛሉ። ገና የህግ ጥያቄም አለ። በዚህ ወቅት ነበር ኢራን የዚህን ጦርነት አድማስ አሰፋዋለሁ በማለት ፊቷን ወደ ኳታር ቤዝ ያዞረችው። ትራምፕም በአሜሪካ ህገ መንግስት መሰረት በኮንግረሱ ክርክርና ይሁንታ ባልታወጀው የኢራን ጦርነት ዝም ብለው መቀጠሉን አልፈለጉትምና እስራኤልን ጠርተው ይብቃ ብለዋል። አሜሪካም ለተቃጣባት ጥቃት ምላሽ የማትሰጥ መሆኑን አረጋግጠዋል። ትራምፕ ኢራን ባጠመደችላቸው ወጥመድ ላለመግባትና በህገ መንግስታዊ የህግ ክርክር ውስጥ ላለመግባት የወሰዱት እርምጃ ነውም እየተባለ ይገኛል። በዚሁ መሰረትም ኢራን በኳታር ዶሃ የሚገኘውን የአሜሪካ የጦር ቤዝ ላይ ጥቃት መሰንዘሯን ተከትሎ ፕሬዝዳንት ትራምፕ ጦርነቱ ይብቃ፣ የተኩስ አቁም ስምምነትም ይደረግ ብለዋል። ኢራንን እንቀጣታለን፣ በኢራን የመንግስት ለውጥ እስከ ማካሄድ ድረስ የዘለቀ መጠነ ሰፊ ጦርነትን እናካሄዳለን፣ የመንግስቱ ቁንጮ አያቶላ ካሚኒን እናስወግዳለን በሚል ከፍ ያለው የጦርነት ድምጸት ወይም ቶን አሁን መልኩን ቀይሮ ሌላ መልክ ይዟል። የኢራን እስራኤል ጦርነት አድማሱን እያሰፋ መካከለኛው ምስራቅን ብቻ ሳይሆን እስከ አውሮፓና ፓኪስታን ጫፍ ድረስ ሊስፋፋ እንደሚችል የሰሞኑ አጠቃላይ ሁኔታዎች የሚያመለክቱ ሆነዋል። ምሽቱን ዶሃ በሚገኘው የአሜሪካ ግዙፍ ወታደራዊ ቤዝ ላይ የተሰነዘረው የሚሳኤል ጥቃት ከሚሳኤል ማስወንጨፉን ባሻገር ነገሮች እየሰፉና እየተወሳሰቡ እንደሚሄዱ የራሱ መልእክት ነበረው። ትራምፕ በአፋጣኝ ሳይቃጠል በቅጠል ማለቱን መርጠዋል።
እናም ኢራን የአሜሪካ ጥቃት ደረሰብኝ ብላ በአሜሪካና አሜሪካ ጥቅሞች ላይ የመልስ ምት ካሰበች ምላሹ ከተወሰደው እርምጃ የከፋ እንደሚሆን አስረግጬ ማሳሰብ ፈልጋለሁ በማለት ባለፈው ወዲያ ያስፈራሩት ፕሬዚዳንት ዶናልድ ለኳታር የአሜሪካ ቤዝ ሌላ ወታደራዊ ጥቃት ይፈጽማሉ ተብሎ ሲታሰብ በድንገት እጥፍ ብለው ጎበዝ የተኩስ አቁም ብለዋል። በጊዜው የተናገሩት ኢራን ቅጣቷን ተቀብላ ዝም ካላለችና ወደ ሰላም ጠረጴዛ የማትመጣ ከሆነ ለእኛ ቀላል የሆነ ለኢራን ግን የከበደ ቅጣት ይከተላል ሲሉ ነበር ያስታወቁት። Iran, the bully of the Middle East, must now make peace. If they do not, future attacks will be far greater and a lot easier. ግን ደግሞ ማን ይፈራል ሞት ያለችው ኢራን የትራምፕን ማስፈራሪያ ወደ ጎን ብላ በአሜሪካ የኳታር ወታደራዊ ቤዝ ላይ ተኮሰች። Iran retaliates. I'm Casey Hunt. Welcome to the arena. An American airbase in Qatar coming under fire from medium and short-range ballistic. እናም የቀድሞውን ማስፈራሪያ ወደ ጎን በማለት ትራምፕ በድንገት ስብሰባ ጠሩ። ስብሰባው ሲጠራ በቃ ኢራን አበቃላት፣ አሜሪካ በሙሉ አቅሟ ወደ ጦርነት ልትገባ ነው በሚል ተተንብዮ ነበር። ሆኖም በትላንቱ የትራምፕ ስብሰባ የተባለው ሌላ ሆኗል። ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁንም ጭምር በባለስልጣኖቻቸው ስብሰባ ላይ በቀጥታ በስልክ አሳትፈው እዚህ ጋር ቢበቃን ይሻላል ብለዋቸዋል። የተለኮሰው እሳት ወደ ጫካው ከገባ ለቁጥጥር ከባድ መሆኑን የተረዱት ትራምፕ በጦርነቱ ሕጋዊነት ላይም ገና የኮንግረስ ጥያቄም አለባቸው። የኢራን የቦታ አቀማመጥ ደግሞ ጦርነቱ በሁሉም አቅጣጫ እንዲሰፋ የሚያደርገው መሆኑን ተንታኞች አስቀድመው ሲያስጠነቅቁም ነበር። ኢራን በርካታ ጎረቤት ሀገራት ያሏት ሀገር ናት። ጎረቤቶቿም ከአውሮፓ እስከ መካከለኛው ምስራቅና ደቡብ እስያ የሰፉ ሆነው ይታያሉ። ሀገሪቱ በዓለማችን ሰፊ የቆዳ ስፋት ካላቸው ሀገራት መካከልም የምትመደብ ናት። ኢራን፣ አርሜኒያ፣ አዘርባይጃን፣ የካስፒያን ባህር፣ ቱርክሜኒስታን፣ ፓኪስታን፣ አፍጋኒስታን እንዲሁም ቱርክና ኢራቅም የሚያዋስኗት ሀገር ናት። በፐርሺያ ሰላጤም ያለች ሀገር ናት። በወሳኙ የሆርሙዝ የዓለማችን የንግድ መተላለፊያ መስመር ወይም ወሽመጥ ላይም ትገኛለች። ከዚህ አንጻር የኢራን ጂኦግራፊ አቀማመጥ በአካባቢው ከፓኪስታን እስከ ቱርክና አፍጋኒስታን ድረስ በስፋት አካሎ ይታያል። ለዚያም ነው በዚህ አካባቢ የሚከሰት ማናቸውም ጦርነት ቀጠናውን በማዳረሱ በኩል ያለው አሉታዊ ተጽዕኖ በእጅጉ የሰፋ ነው የሚባለው። በምሽቱ የኢራን ጥቃት ኢላማ የተደረገው የኳታር የአሜሪካ የጦር ቤዝ አልኡዳይድ ኤር ቤዝ በመባል ይታወቃል። ከዋና ከተማዋ ዶሃ በ50 ኪሎ ሜትር ርቀት ላይ የሚገኝ ነው። ይህንን የአሜሪካ ቤዝ ለማጥቃት ኢራን 19 ሚሳይሎችን አስወንጭፋለች። ኳታር ከዚሁ ጋር በተያያዘ በሰጠችው ማብራሪያ ኢራን 19 ሚሳይሎችን እንደተኮሰችና ከ19 ሚሳይሎች ውስጥ 18ቱ በሚሳይል መከላከያ እንዲከሽፉ ሲደረጉ አንዱ ግን አልፎ ወደ ግዛቷ የገባ መሆኑን አስታውቃለች። የሚሳይል መከላከያውን አልፎ የገባው አንደኛው ሚሳይልም ቢሆን በሰው ላይ ምንም አይነት ጉዳት አላደረሰም ተብሏል። በኢራን የጥቃት ኢላማ የተደረገው የኳታር የአሜሪካ የጦር ቤዝ አልኡዳይድ ኤር ቤዝ በመባል ይታወቃል። በዚሁ ሰፊ ክልል ውስጥ የአሜሪካ አየር ኃይል፣ የዩናይትድ ኪንግደም ሮያል ኤር ፎርስ እና የራሷ የኳታር አየር ኃይልም ጭምር ይገኛል። የአሜሪካ 10,000 ጦር እንደዚሁም የሌሎቹ ደግሞ 1,000 ጦር በዚሁ አልኡዳይድ ቤዝ ውስጥ ይገኛል። አሜሪካ ባለፈው ቅዳሜ ለእሁድ በኢራን ላይ ጥቃት መፈጸሟን ተከትሎ ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ቤዞች ላይ መልስ ጥቃት ልትፈጽም ትችላለች የሚሉ የሰፉ ግምቶች ነበሩ። በዚህም ከመካከለኛው ምስራቅ ከፍተኛውን የአሜሪካ ወታደሮች ቁጥር የሚይዘው የኳታሩ አልኡዳይድ ኤር ቤዝ ሊጠቁ ከሚችሉት ተርታዎች ውስጥ ሊሆን ይችላል በሚል አሜሪካ በዛ ካምፕ ውስጥ የሚገኘውን ጦሯን ሙልጭ አድርጋ ያስወጣች መሆኑን ጥቃቱ እንደተፈጸመ የወጡ ዘገባዎች አመልክተዋል። አሁን እየወጡ ያሉ መረጃዎች ደግሞ ኢራን በወታደራዊ ቤዙ ላይ ጥቃት ከመሰንዘሯ ቀደም ብሎ ጥቃቱን እንደምታካሄድ ለኳታር አስታውቃ የነበረ መሆኑን የሚያመለክት ሆነዋል። ይህ ሊሆን የቻለው ኳታርና ኢራን ጥብቅ ወዳጅ በመሆናቸው ነው። ግን ደግሞ ኢራን ቀንደኛ ጠላት የሆነችው የአሜሪካ ቤዝ በኳታር ምድር አለ። እናም ወዳጅነቱም እንዳይበላሽ የአሜሪካንን ቤዝ ማጥቃቱም እንዳይቀር በሚል የኢራን ባለስልጣናት መተኮሳችን አይቀርም እንዳትደነግጡ የሚል አይነት መልእክትን ለኳታር ባለስልጣናት ያደረሱ መሆኑን ዘገባዎች አመልክተዋል። ኳታሮች ይህን መረጃ ለአሜሪካ አሳልፈው ይስጡ ወይም ማይስጡ የታወቀ ነገር የለም። ይሁንና ኢራን ወደ ኳታር ከመተኮሷ ቀደም ብሎ ግን 10,000 የሚጠጋው የአሜሪካ ቤዝ ወታደር አካባቢውን ለቆ ወደ ተለያዩ ቦታዎች እንዲበታተን የተደረገ መሆኑን መረጃዎች አመልክተዋል። የኳታሩ ጥቃት የተፈጸመው በአጭርና መካከለኛ ርቀት ባላቸው ሚሳይሎች መሆኑ ታውቋል። የጥቃቱ ዓላማና ኢላማ የአሜሪካ ወታደራዊ ቤዝ እንጂ ኳታር አይደለችም በሚል ኳታር በኢራን በኩል የማባያ ቃል ተልኮላታል። የኳታሩ የአሜሪካ ቤዝ በመካከለኛው ምስራቅ ግዙፉ ብቻ ሳይሆን የቀጠና ዋነኛ የህዝብ ማዕከል ኮማንድ ሴንተር መሆኑ ታውቋል። ይህንኑ የኢራን የኳታሩን የዶሃ አልኡዳይድ ቤዝ ጥቃት ተከትሎ ፕሬዚዳንት ዶናልድ ትራምፕ በሰጡት ምላሽ እውነት ለመናገር ይህ የኢራን ጥቃት በጣም ደካማ ምላሽ ሆኖ የታየ ነው ሲሉም አጣጥለውታል። ጥያቄው የኳታሩ የአሜሪካ ቤዝ ላይ ጥቃት መሰንዘሩ ብቻ ሳይሆን ከዚያስ የሚለው ነው።
የኢራን ጎረቤት የሆነችውና ኒኩሌር ታጣቂ የሆነችው ፓኪስታን በሌላ አቅጣጫ ያዙ ይልቀቁኝ እያለች ነው። We are getting a breaking input at this point. Pakistan condemns US strike on Iranian nuclear site. የአሜሪካ ወታደራዊ ቤዝ ከአፍሪካው ቀንድ ጅቡቲ ጀምሮ እስከ ኳታር ዶሃ በመዘርጋት እስከ አውሮፓዊቷ ቱርክ ድረስ የሰፋ ነው። የተባበሩት አረብ ኤምሬት፣ ሳውዲ አረቢያና ኢራቅም በዚህ ውስጥ የሚካተቱ ናቸው። እናም የጦርነቱ አድማስ ከሰፋና የኃይል አሰላለፎች እየተቀየሩ ከሄዱ እነዚህ ሁሉ የአሜሪካ ወታደራዊ ቤዞች የጦርነቱ አካል እንደሚሆኑ ጥርጥር የለውም። እናም እዚህ ጋር ፕሬዚዳንት ትራምፕ የግድ በቃ ማለት ነበረባቸው። ትራምፕ ጦርነቱን በቃ እንዲሉ ያደረጋቸው ሌላ ምክንያትም አለ። ፕሬዚዳንት ትራምፕ ጦርነት ማወጅና ለእሳቸውም ጦርነት የማካሄድን ስልጣን የሚሰጣቸው የሀገሪቱ ኮንግረስ ነው። ይህ በአሜሪካ ህገ መንግስት በግልጽ ተደንግጎ የተቀመጠ ነው። ግን ደግሞ ትራምፕ በህገ መንግስቱ መሰረት ሀሳባቸውን ለኮንግረሱ አቅርበው ባላጸደቁበት ሁኔታ አሜሪካ በኢራኑ ጥቃት እንድትሳተፍ አድርገዋል። የባለፈው ቅዳሜ ለእሁድ የአሜሪካ የኢራኑ ኒውክሌር ሳይቶች ጥቃት በራሳቸው በትራምፕ ውሳኔ እንጂ ኮንግረሱ የሚያውቀው አይደለም። ይህም በመሆኑ አሁን ባለው ሁኔታ በዚህ ጉዳይ ትራምፕ ህገ መንግስታዊ ጥያቄም እየተነሳባቸው ይገኛል። እናም አሁን ኢራን ጦርነቱን እያሰፋችው መሄዷን ተከትሎ ትራምፕም ይህንኑ አካሄድ የሚከተሉ ከሆነ ቀድሞውኑ የኮንግረሱን ፍቃድ ያላገኘው የአሜሪካ ጦርነት ተሳትፎ የበለጠ ጥያቄ እየተነሳበት መሄዱ አይቀሬ ነው። ኢራንም ይችን የፖለቲካ ጨዋታ ሳምራ ታውቃታለች። በዚህም ትራምፕ ኢራን ባጠመደችላቸው ወጥመድ ላለመግባት የለም ጦርነት ይብቃ፣ አሁን ደግሞ ተኩስ ይቁም ሲሉም አስታውቀዋል። የተኩስ አቁም ስምምነቱ ሀሳብ የመጣው ኢራን በኳታሩ የዶሃ አልኡዳይድ ቤዝ ላይ ጥቃት መፈጸሟን ተከትሎ መሆኑን የሲኤንኤን ዘገባ አመልክቷል። ኢራን ወደ ኳታር ሚሳኤል ማስወንጨፏን እንደተረዱ ፕሬዚዳንት ዶናልድ ትራምፕ አስቸኳይ አፋጣኝ የተባለውን ስብሰባ ጠሩ። ስብሰባው በነጩ ቤተ መንግስት ሲቹዌሽን ሩም በተባለ ውስጥ የተጠራ ነበር። እንደ ሲኤንኤን ዘገባ ከሆነ በኳታር የአሜሪካ ቤዝ ጥቃት የተደናገጡት ትራምፕ በአንድ መልኩ ከተሰብሳቢዎቻቸው ባለስልጣኖቻቸው ጋር እየመከሩ እንደዚሁም በዚያው ሰዓት ደግሞ በስልክ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋርም እየተነጋገሩ ነበር። በዚሁ እጅግ ወሳኝ ነው በተባለለት ስብሰባ ላይም የትራምፕ ምክትል ጄዲ ቫንስ፣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ፣ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ለሰዓታት ዘግተው መክረዋል። ምክሩ ምን ይደረግ የሚል ነበር። በዚሁ ጥብቅ ስብሰባ ላይ አሜሪካ ለኢራን የኳታር ወታደራዊ ቤዟ ጥቃት አፋጣኝ ምላሽ ትስጥ ከሚለው ጀምሮ የለም የተኩስ አቁም ስምምነት ቢደረግ መልካም ነው እስከሚለው ድረስ የዘለቀ መጠነ ሰፊ ውይይት ተካሂዷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በርቀትና በስልክ ቢሆንም ሀሳብ ቀርቦላቸው እሳቸውን በበኩላቸው ሀሳብ አቅርበው ከዶናልድ ትራምፕና ቁልፍ ባለስልጣኖቻቸው ጋር መክረዋል። እንደ ሲኤንኤን ዘገባ ከሆነ ምሽቱን የኢራን ሚሳኤል ጥቃት ሰለባ የነበረችው የኳታሩ ኤሚር ታሚም ቢን ሐሚድ ቢን ካሊፋ አልጣኒም ጭምር በዚህ ወሳኝ በተባለለት ስብሰባ ተሳታፊ ነበሩ። ኤሚሩ በጦርነቱ መቀጠሉ ብዙም አያስኬድም፣ የተኩስ አቁም ስምምነት ማድረጉ እጅግ አስፈላጊ ነው በማለት ትራምፕንና ባለስልጣኖቻቸውን ሲወተቡቱ ነበርም ተብሏል። በዚህ ተኩስ አቁም በተባለ ውይይት ውስጥ የኳታሩ ኤሚር እንዲሳተፉ የተፈለገው ኳታር ከኢራን ጋር ጠበቅ ያለ ግንኙነት ያላት ሀገር በመሆኗ ኢራንን እንድታሳምን ለማድረግ መሆኑን ይሄው የሲኤንኤን ዘገባ አክሏል። የኳታሩ ኤሚር ታሚም ቢን ሐሚድ ቢን ካሊፋ አልጣኒ የእስራኤልን ጉዳይ ለኛ ተቡት፣ በተረፈ ኢራንን ጉዳይ እርሱ ኃላፊነቱን ወስደው ይወጡልን በሚል የኢራንን ባለስልጣናት የማግባባቱን ኃላፊነትና ተግባር እንዲወስዱ የተደረገ መሆኑን ለጉዳዩ ቅርበት ያላቸው ሁለት ምንጮች መረጃውን አድርሰውኛል ሲል ሲኤንኤን በዚሁ ዘገባ አመልክቷል። ይኸው የተኩስ አቁም ስምምነት ጉዳይ በቀጥታ የሚመለከተው እስራኤልንና ኢራንን ነው። አሜሪካ የሰዓታት ወታደራዊ ኦፕሬሽን በማካሄድ ከዚያ በኋላ አልቀጠለችበትም። በተመሳሳይ መልኩ ኳታርም ቢሆን የደረሰባት የአንድ ምሽት ጥቃት እንጂ ከዚያ ያለፈም አይደለም። ይህ ብቻ ሳይሆን ኳታር በተፈጠረው ክስተት ተጠላልፋ የሚሳኤል ጥቃቱ አካል ሆነች እንጂ የኢራን የቅርብ ወዳጅ ናት። እናም ተኩስ አቁም የሚለውን ስምምነት እውን ለማድረግ የሚያስፈልገው የኢራንና የእስራኤል ስምምነት ብቻ ይሆናል ማለት ነው። በዚሁ መሰረትም የተኩስ አቁም ስምምነት ጉዳይ ሲነሳ ኢራን ምን አለች፣ እስራኤልስ ምን አይነት ምላሽን ሰጠች የሚለው ጉዳይ ወሳኝ ነው። ከዚህ ባለፈ በቃል ከሚባለው የተኩስ አቁም ስምምነት ባሻገር በእርግጥ መሬት ላይ ያለው እውነታስ ምንድን ነው የሚለውም ጉዳይ እንደዚሁ ወሳኙ ጥያቄ ነው።